በረከትልኝ ናታን ኤቢ ይኸውልሽ አባዬም እማዬም ስለሌሉ ብቻዬ ማንም ሰው የሚደርስልሽ ሰው ስለሌለ ዝም በይ እሺ ሳይሃለሁ ኤቢ ናታን ረፊ ስልኬ መስሪያት እንደምጮህ ኤቢ እባክሽ የሰማሽንም ያየሽውን ነገር ለማንም እንዳትናገሪ እባክሽ በእኔ ምክንያት የቤት መፍረስ የለበትም ኧረ እባክህ እውነትህን ነው እንደዛ ነው የሚሰማ ሰማኛለህ ዛሬማ አጋልጣችኋለሁ ዛሬማ ይጋለጣታል እሺ እኔ ኤቤት ሳስቻለቅ የምፈልገውን ነገር ያልኩትን ነገር ሳላገኝ ቀርቼ አላውቅም እሺ ናታን ወይኔ ምን ውስጥ ነው የገባሁት በእኔ ምክንያት የቤት ሊፈርስ ነው ሰማኛለህ ያቺ ቀን ደግሞ ዛሬ ናት አጋለጥሻለሁ ብዬ ነግሬያት ነበር እንዴ ጭራሽ እኮ ልጇን ይዛ መታለኛ የተቀመጠች እቺ ወራዳ ደግሞ አባዬስ ቢሆን ገና በጣም ብዙ ጉድ አለ ወይኔ ኤቢ ናታን በሩን ፈትልኝ ነው በሩን ፈትልኝ ነው ኤቢ በእናትሽ አልከፍትም ይሄ ነገር ከታወቀ ይሄ ቤት ይፈርሳል እባክሽ ተረጋጊ በቃ ኧረ እባክህ ለምንድን ነው የሚፈርሰው ሰማኛለህ እንዲሁም ይሄ ነገር ብታወቅ ዳጣ ከኛ ቤት ቶሎ ትወጣለች ስለዚህ ለማየ መናገር አለብኝ ስልክ ውስጥ ናታን ስልክ ውስጥ እባክሽ ኤቢ በቃ እባክሽ በእናትሽ እባክሽ ዝም በላታል በቃ ምን ነገር መስማት አልፈልግም በቃ ሰማኛለህ ዛሬ ቀን ነው ኤቢ በጣም ጎበዝ በጣም አንበሳ ኤቢ እንደዛ ታክቶልኝ አይቀር አንበሳ ኤቢ ጎበዝ በጣም ጎበዝ ነሽ ኤቢ እባክሽ ልለምንሽ እባክሽ ይሄ ነገር ከተሰማ ይሄ ቤት ይፈርሳል እባክሽ ለእኔ ስትይ ዝም በይ በቃ እባክሽ እንዴ ስለምንድን ነው የምታወራው ቆይ ዳጣ የሰላም ልጅ መሆኗ ብታወቅ ለምንድን ነው የሚፈርሰው ኤቢ ይፈርሳል ይኸውልሽ ብዙ ማታውቂው ነገር አለ ስለዚህ ለራስ ስትይ ለሙሉ ቤተሰብ ስትይ ለአባዬም ለማዬም ስትይ እባክሽ ይሄን ምስጢር ያዥው እባክሽ እንዴ የምን ምስጢር ለነገሩ እኮ ዳጣን እኮ አባዬ ነው የመጣት ስለዚህ ዳጣ የአባዬ ልጅ ትሆናለች ማለት ነው ናታን ወረቀቱን ናታን እያደረክ ነው አንተ ምን እያደረክ ነው እንጂ ረፊ ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም እማዬ አባ ይጠይቃታል እሷም የልጁ አባት ማን እንደሆነ ለእኔ ብቻ መናገር እንደምትፈልግ ሰላም ነገረች ስትለው በጣም ይደነግጥና ማርቲ እባክሽ ምንድን ያለችሽ ብሎ ደጋግሞ እየጠየቃት ነበር እና ደሬ ምን እየሆንኩ ነው ተረጋጋ እንጂ እያለችው ነበር እናም የተፈጠረው ነገር ካልነገርሽኝ ከዚህ አልሄድም በማለት ትነግራለች እና እንዳጋጣሚ ሰልት ምግብ እየሰራች እየዘፈነች አቤት እንግሊዘኛ ዘፈን ቀወጠች እኮ እንደው እየዘፈነች ነበር አብይ ደግሞ ትመጣና ምን እንደተፈጠረው ሂጂና የናታን ክፍል ቁልፍ አምጪልኝ እያለች ነበር ቆይ ለምን ፈለግሽው ስትለው እሱ ምን አገባሽ ሂጂናውን ያዝዝኩሽን አድርጊ በማለት ስትጮህባት ነበር እና አብይን እንግዲህ ናታን ክፍል ገብታ የፈለገችውን ማድረግ ስታስብ ነበር ናታን የደበቀበት ቦታ አቤት አብይ ካሜራው ደቅና ነበር አለካ በካሜራ ነበር የት እንዳስቀመጠ ለማወቅ ስትጥር የነበረው ማለት ነው እና ዋክሽን ቴንስትል አብይና ሮሃና አባቷ ደረጀ አብሮ እየተዝናኑ ነበር ደረጀ በሀሳብ ጭልጥ ብሎ ሄዷል እየተፈጠረ ያለ ነገር ግራ እያጋባው ነበር እና ወረቀቱን ለናታን መስጠት ነበረብኝ ወይንስ አልነበረብኝም እኔ ጋር ቢቆይ እኮ ጥሩ ነበር ባልሰጠው ይሻል ነበር እያለው ነበር እና እንደከተማ እንግዲህ ይህንን ነገር ለማወቅ ቆይ ምንድነው የምትፈልጊ ስትለው እሱን አይመለከትሽም ዝም በይ ከዚህ ትልና ገልምጣው ትሄዳለች ቁልፉን ተቀማና ናታን ክፍል ገብታ እንግዲህ የፈለገችውን ካሜራ አስቀምጣ ስለነበረው ስልኳ ላይ ታገናኝና ከፍታ ማየት ትጀምራለች እንግዲህ ያየችው ነገር ናታን የት እንደደበቀና የት እንዳስቀመጠ በስልኳ እየፈተሸች አገኘች በመጨረሻ የሰላም አደራ አሁንም ቢሆን እሱ ለመከታተል ነበር የሷ ፍላጎት እና ናታን ክፍል አድርጋ በካሜራ የት እንዳስቀመጠው እሱም የት ቦታ ማስቀመጥ እየፈለገ ነበር እና በመጨረሻ የት እንዳስቀመጠው ትደርስበታለች እና ልክ ስትደርስበት እንግዲህ ያስቀመጠው ፍለፊቱ የመጽሐፍ መደርደሪያ ከታች ነበር ያደረገው ነገር ግን አብይን እሱ ስታገኘው በጣም ነበር ደስ አላት በመጨረሻ ያስቀመጠበት ቦታ ስታገኘው በጣም ደስ ይላትና እንግዲህ ፍለጋው ትቀጥላለች እና ምን እንደተጻፈ ለማወቅ በጣም ጓጓች እና እሱን ለማየት በጣም ቸኮለች እንግዲህ በመጨረሻ እንግዲህ ያገኘችውን ወረቀቱን በጣም ደስ አላት
ይህን ነገር ማየት አለብኝ ናታን፣ እኔ ከብዬ ጋር መጋፈጥ ምን ማለት እንደሆነ አስተምራለሁ እያለችው ፈልጋ ካገኘች በኋላ ልክ ከፍታ ልታነብ ስትል ናታን ድንገት ይመጣባታል ማለት ነው። ደረጀ ከውሃ ጋር እያወራ ነበር እና ውሃ ኬክ እንድትጋብዘው እየለመነችው፣ እሱ ግን በሀሳብ ጭልጥ ብሎ የማስበው ሰላም ምን ልትነግራት ትችላለች ለማርታ። እንደውም ምን ጽፋ ይሆን እኔን ማመን አቁማለች ማለት ነው። አታምነኝም ማለት ነው። እንዴት ነው ከሰላም ጋር የተኛሁት በሙሉ ራሱን እየጠየቀ ነበር። አዎ እዛን ቀን ያለችው ቀን እውነቱን ሰክሬ ነበር፣ ግን እንዴት ነው እሷ ጋር መተኛትን የማላስታውስ እያለ ወረቀቱን ጋልጣ ልክ ስታነቡ ናታን ድንገት ይመጣና አብዬን እሱን እንዳታነቢ ተጽፎ ነው እንዳታነቢ እባክሽ ይላታል። እሷ ግን አይሸፈርም አምጪ ለኔ ስጪኝ ስላት አልሰጥም ትልና ወረቀቱ ለሁለት ይቀደዳል ማለት ነው። ወረቀቱ ለሁለት ይቀደድና አብዬ ስጪኝ ስላት አልሰጥም ትልና ገፍትራ ናታን ጥላው ትሄዳለች። እሱም እየተከተላት እየሮጠ ነበር። አብዬን ግማሹ ወረቀት እሷ ጋ ነው፣ ግማሹ ወረቀት ደግሞ ናታን ጋ ሆነ ማለት ነው። እና ግማሹ ተቀዶ ወስዳለች ማለት ነው። እባክሽን ስጪኝ ብላት አልሰጥም ትላለች። አርጁ ደግሞ ቁጭ ብሎ አብዬን እየጠበቀ ነበር። እጅግ በጣም ተጨንቆ ነበር። እንደ አጋጣሚ ደረጀ በሩ ፊት ለፊት ቁጭ ብሎ ሲያገኝ ምን እየሰራ ነው እዚህ አካባቢ እንዳትገኝ ብዬ ካልነበረ ብሎ ይነግራል። እስቲና ወደዚህ አብዬ ድረላሉ አንድ ጥያቄ ጠይቃለሁ ብሎ ስለ ህንዱን ከነምናት ከነያቱ ያውቃል። ነገር ግን እግራችን አንድ ነገር ስጠይቀው ደስ አልቻለም ማለት ነው። እና እዚህ አካባቢ ደግሞ እንዳላይ አብይ አገብ እንዳላይ ትሰማኛለህ፣ ድጋሚ እዚህ አካባቢ አባቴ ለምድ አባቴ ምናምን እያለ እሱ ነው። ለዛ ነው ችግሩ። እዚህ አካባቢ ላይ ካልፈልግም አይ በዚህ ጎል አልፍ ስል እንዳጋጣሚ ነው እንጂ እዚህ ያልመጣም እያለ ነገር ትሰማለህ። ድጋሚ እዚህ አካባቢ ላይ ካልፈልግም አሁንም ከዚህ እንድትሄድ እፈልጋለሁ ማለት ይነግረዋል። እሷም እሺ ብሎ ይሄዳል ማለት ነው። እንድናናታ ትሰማኛለህ፣ ልጅ አጠገብ ያለ ፍላጎታ እሷ አንተን ካልወደደችው ካልፈለገችው አጠገቧ እንድደርስ አልፈልግም በማለት ይጮህበታል። እና አብይን እንግዲህ መጽሐፍ ማንበብ ጀመረች። በስንት ስቃይ ያገኘችው ወረቀት እንግዲህ ስታነቡ ዳጣ የሰላም ልጅ ወላጅ እናቷ መሆኗን ደረሰችበት እና እጅግ በጣም ደስ አላትም። ምክንያቱም መጀመሪያም ዳጣና ሰላም እናትና ልጅ ሳይሆኑ አይቀሩም ብላ ለማርቲ ነግራ ነበር። እኔ እኮ ከመጀመሪያም አውቄ ነበር ማንም እኮ አልሰማም ብሎኝ ነው እንጂ እያለች በጣም ደስ ብሏት እየጮኸች ነበር። እና እናትና ልጅ መሆኗ ናቸው ይመስለኛል ስትል ነበር። እማዬ ደስ ሲጫወቱበት ነበር ማለት ነው እያለ ናታም ሳነበው ሰላም የዳጣ ወላጅ እናት መሆኑና አባቷ ደግሞ ደረጀም ሰላምና ደረጀ በማለት እጅግ በጣም ይደነግጣል። ምን ጉድ ውስጥ አስገባኝ ፈጣሪ ሆይ፣ ምነው ባላየሁ፣ ምነው ባላነበብኩ እያለ በጣም ተጸጸተ፣ በጣም ተበሳጨ፣ በጣም ተናደደ። ምክንያቱም ያልጠበቀ ነገር ነበር። እጅግ በጣም ደነገጠ። እየተፈጠረ ያለው ነገር ግራ ገባው። ይህን በጭራሽ ማመን አልችልም። አባዬና ሰላም ዳጣዬ ሰላም ልጅ ነች ዳጣ እያለ በጣም ደነገጠ። ለካ ስለ ዳጣ ብዙ ጊዜ ማወቅ የምትፈልገው ለዛ ነበር። እና አባዬ ዳጣን ጥሏት ነበር ማለት ነው እያለች በጣም አዘነች። እና ይህንን ባላቅ ደስ ላይ ነበር ወይኔ እያለ እጅግ በጣም እየተጨነቀ እጅግ በጣም ግራ እየተጋባ ነበር። እና ምን ውስጥ ነው የገባሁት ፈጣሪ፣ ምነው ባላየሁት እያለ እጅግ በጣም እየተጸጸተ ነበር። እና አብዬ እንደ አጋጣሚ ልክ ስመጣ አብዬ እባክሽን ክፈቺ ብሎ እና እያነበበች እሷም በጣም ደስ ብላት ነበር። ምክንያቱም እውነቱም እጅ ገረድ እቺ እና የሰላም ልጅ ነች ዳጣ እቺ አይጥ ከዚህ ቤት አሁን የምትወጣበት መንገድ አግኝቻለሁ በማለት በጣም ደስ ብላት ነበር። እና እኔ እኮ አውቄ ነበር ሰላም የዳጣ እናት ሰላም እናቴ ደስ ጫወቱብኝ ነበር በማለት እጅግ በጣም ጫወችና ወረቀቱን አምጪ እያላት ነበር። አልሰጥም ናታን አልሰጥም። እኔ እኮ ከመጀመሪያም አውቄ ነበር፣ ደርሼበት ነበር እኮ ይሄ እውነቱ ወጣ። እናቴ ላይ እየተጫወቱ ነበር። እባክሽ አብይ ይህንን ነገር ለማንም አትናገር፣ የተፈጠረች ልለምንሽ በምታምኝ እባክሽን እያለ ስለምናት ነበር። አይ በጭራሽ ሆኖ እና
እያለ ደረጀ ከውሃ ጋር እየተጫወተ ነበር። ነገር ግን አብዬን ጉዱን እንዳወቀችው አላወቅም። እሱ በእርግጥ አባቷ ማን እንደሆነ አላወቀችም። ሰላም የዳጣ እናት መሆኗን ብቻ ነበር አወቀችው። ምክንያቱም ወረቀቱ ግማሹ ተቀዶ ስለነበረ እና ወረቀቱን አምጣ ስትለው አብዬን እባክሽ በእኔ ምክንያት የትዳር መፍረስ ይህ ቤት መፍረስ የለበትም እባክሽ ለማንም አትናገሪ ብሎ ቢለምናትም አሻፈሬ በጭራሽ ለማየ ሁሉ ነገር እነግራታለሁ። ይሄ አባዬን እማዬም አባዬን ሰላም እማዬን እየተጫወቱ ነበር ማለት ነው። ይሄ ማለት አባዬ የዳጣ አባት ሊሆን ይችላል። እንደዛ ነው ወይንስ እንዴት ነው ነገሩ? ናታን ወረቀቱን አምጣ እያለች ስታስጨንቀው ነበር። ወረቀቱን እንዳለ ቀዳዶ ይጥላል ማለት ነው። እና ወረቀቱ ሲቀዶ ትሰማኛለሽ አንቺ የተረገበች እባክሽን ቆብዬን እባክሽን ይህን ነገር ማንም ሰው ማወቅ የለበትም እባክሽን ቤተሰቦችሽን አንቺን ህይወትሽን እና እናትሽን ቤተሰቦችሽን አስቢ የእነሱ ትዳር መፍረስ የለበትም ስለ ስለምን ነበር ደሬ እንዳለ ቁጭ ብለው መናፈሻ ላይ ማርቲን እየጠበቃት ነበር። ማርቲን ስታይ ውሃ ሮጣ አቀፈቻት። የኔ ጫጩት እንዴት ነሽልኝ ብላ አባትሽ እዛ ጋ ሆኖ እየጠበቀሽ እኮ ነው እማዬ ብላ እያለች የምጥን ጋር ልጫወት ብለው ትዳር እና ምጥን በጣም ወደ እነሱ ስትመጣ እጅግ ከፍቷት እያለቀሰች ነበር። ምን ተፈጠረ? ምጥን እኮ ውጭ ሆና ከውሃ ጋር እየተጫወት ነበር እያለቀሰች ነው። ትዳር ሲፈርስ በጣም ከባድ እንደሆነ እና ትዳር ሲፈርስ ልጆች ናቸው ተጎጂ የሚሆኑት እያለ ዳሬ እየነገራት ነበረ ለማርቲ። አሁን እኔና አንቺ ብንፈርስ አስበሻል? ውሃን እኔና አንቺ ትዳር ቢፈርስ አስበሻል? ውሃና አብይ እንኳ ምንም አትሆንም። ነገር ግን ውሃ ምን እንደምትሆን አስብሻል ወይ? ለጠላት ስትመስማማር እንደዛ ነገር አታስብ ድሬ። እኔ እንደዛ ነገር መስማት ራሱ አልፈልግም።